ህብስትን አፋፍሶ ወደ ሐኪም ቤት እንደወሰዳትም ለአብነት ደውሎ አብሮት እንዲሆን ከጠየቀው በኋላም ዶክተሩ ለትንሽ ቀን ህብስትን ማራመድ እንደማትችልና በስነ ስርዓት አሁንም ወይም የሚወሰደው መድኃኒት እርግጠኛ እስከሆነ ድረስ ምክንያቱም መድኃኒቱ ላይ ወይም ምርመራው ላይ ምንም አያሳይም ብዥ የሚል ነገር ነው። ስለዚህ እሱን በተደጋጋሚ ለማጣራት እናደርጋለን። እስከዛው እናንተ በቂ እንክብካቤና እንዲሁም የሰውነት እንቅስቃሴ እንድታረግ ከረዳችኋል በቅርብ ጊዜ በእግሯ እንደምትሄድ ቃል እንገባላችኋለን በማለት ዶክተሮቹ ከሆስፒታል ውላ እንድታድር ቢጠይቁም ህብስት ግን ሐኪም ቤት የማትወድ ሲሆን ቶሎ ብለው ወደ አብነት ቤት ይወስዷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ህብስት ድራማን ክፍል 10 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ህብስቴ አብነትን ለምንድን ነው በአምላክን ለምን እኔ ጋር ሳትመጣ አመሸ በማለት ጩኸት ስትጨቃጨቅም እግሯ አልንቀሳቀስ ብሎ እስከዛሬ የእንጀራ እናቷና አባቷ ሲመኙላትን ፓራላይዝ ይኸው ዛሬ በተግባር ፓራላይዝ ሆናለች። ቶሎ ብሎ ወደ ሐኪም ቤትም ወስዷትም ከሐኪም ቤትም ስትመለስ አብነት ቤት ትንሽ ካስቆያት በኋላ እንባዋ ባይኗ እየፈሰሰ በቃ እንደተመኙልኝ በእግሬ መሄድ እንዳልችል አደረጉ ብላ ማልቀስ ትጀምራለች። በአምላክን ፈጠን ብሎ አሁን እሱ አይደለም ጉዳዩ። ስለዚህ አሁን አንቺ የሚጠበቅብሽን ያ መድኃኒት እየወሰድሽ ነው ማለት ነው። እየወሰድኩ እንዳልሆነ እኮ ነግረሽ ነበር ሲላትም እኔ የሚጠጣውን አቁሜያለሁ፣ ሌላ ውስጥ በምን እንደሚሰጡኝ አላቅም በማለት መልሷን ትመልስለታለች። ለማንኛውም አሁን አንቺ መረጋጋት ነው ያለብሽ፣ በሂደት እኔ አስተካክለዋለሁ፣ አንቺ በሽታሽን አስታሚ በማለት መልሱን ይሰጣታል። አብነትን በጣም የተገረመው የእሱ ቀለል አድርጎ ነገሮችን እንድትረዳ ማድረግ ደግሞ እሷ ደግሞ ወደ መፍትሄው ቀጥታ በመግባቷ እጅጉን አስደንግጧታል። ሐኪም ቤቱ ብትቆይ መልካም ነበር ቢላትም ነገር ግን እሷ እንደማትወድ ትነግረዋለች። ሁለት ቀን ሙሉ ትምህርት ቤት ሳትመጣ ስቀር ጓደኛዋ አብሮ አደጓ በጣም ስላሰበችና ስለተጨነቀች ወደ ቤታቸው መታ ምን እንደሆነች ህብስት ስጠይቅም እንግዲህ ህብስት በዊልቸር ላይ ስታያት በጣም ተደነግጣለች። ከሁለት ቀን በፊት ትምህርት ቤት ጓደኛዋን ያገቻት፣ ዛሬ ግን በእግሯ መሄድ ብታስችል ቀርታ በዊልቸር ስታያት እጅጉኑ ማመን ተስኗታል። እሷም እንግዲህ ፈጠን ብላ እንዴት ትናንት ወዳለ ደህና አልነበረሽም ምን ነክቶሽ ነው ስትልም ፈጠን ብላም እሷም ያው ትምህርት ቤት ተቀረሁ ማለቷ ነው ብላ ምክንያቱም ለእንጀራ እናቷና ለወላጅ አባቷ ህብስት ፓራላይዝ ከሆነች ወራቶችን አስቆጥራለች። ነገር ግን በአምናት ነበረ እቤት ውስጥ ፓራላይዝ እንደሆነች አድርጎ ከሰፈሩ ራቅ እንዳለች ደግሞ በእግሯ ትምህርት ቤት ኬዳ እንድትመጣና ደግሞም አብነት ቤት እንድትቆይ የሚያደርጋት ይሄን ሁሉ የአምላክ በጣም ሚስጥር ስለሆነ በጣም ተናዷል። ዛሬ ግን ምን እንደሚሰጧት ማወቅ የፈለገ ይመስላል። ጓደኛዋ ህይወት እንደከበዳቸውና የአንቺ አባት እንደሚረዳቸው እስከዛሬ ቤተሰቦችን ዛሬ ግን ማንም የሚረዳናተን ኑሮ እጅጉኑ ከብዶናል። እናቴን ስነግራት ደግሞ እናቴ በጣም ነው ያዘነችው። ስለዚህ እኔ ለዛሬ ይሄን ያህል ከጠየቅኩሽ ነገ መለሳለሁ በማለት ትሰናባታትና ትሄዳለች። ስላየቻትን በጣም ደስ እንዳላት ህብስት ትነግራታለች። በአምላክን ለማየት በጣም የጓጓችው ጓደኛዋ ነገር ግን በአምላክ አሁን ቤት ውስጥ እንደሌለ ትነግራታለች። ታፈሱ እንግዲህ ወደ ስራዋ እንድትሄድ ቡና እንድታፈላላት ብትጠይቃትም ነገር ግን ምንም ነገር አልፈልግም ትላለች። እማይመሽ የለም መሽቶ እንግዲህ በአምላክና አብነት መጠጣቸውን ሲጠጡ አምሽተው በጣም ተናደው ምን አይነት አውሬና ክፉ እንደሆኑ የገንዘብ ስካር አናናቸውን አዙሮ እንዲያስቡ እንዳደረጋቸው ምን አድርጎ ከነሱ እንደሚላቀቅ እያሰላሰለ ይመጣል። ከቤትም ሲመጣም በር ሳያንኳኳ ሲገባም እንዴት ነው በር ሳታንኳኳ የገባው ምንድን ነው እንደዚህ የሚወጣጠረ ሲለ አቶ አለማየሁ በጣም ይቅርታ ግባ ስትሉኝ መጠበቅ ነበረብኝ አሁን ልግባ ሲልም የፈለክበት መሄድ ትችላለህ በማለት እህቱን ተጨምራ ተደርባ ትናገረዋለች። ነገር ግን እሱ ግባ ስትለው ሊገባ ሲልም እሷ ግን ወደ ክፍሉ አንድ ላይ እንዲወስዳት ታደርገዋለች።
እሺ ብሎ ህብስትን ዊልቸሯን ይዞ ክፍሏ ካደረሳትም በኋላ ምንም ሳይል ሊወጣ ሲል ለምንድን ነው የምትወጣው? አልጋይ ላይ ያደርግ ስልም ይህን ነገር መልመድ አለብሽ፣ ሁሌ እኮ ነው ያጠገብሽ አልሆነም ስል ለምንድን ነው አንተ ሁሌ ያጠገቢ የማትሆነው ብላት ልትከራከረው ስትል ራስሽ መልመድ እንዳለብሽ እየነገርኩሽ ነው፣ ሰምተሻል ወይስ አልሰማሽም ሲላትም ነገርየው ኮስታራ እንደሆነባት ስታቅም አዎ ሰምቻለሁ ብላ ነገሩን ለማብረት ትሞክራለች። ህብስትዬ በጣም ያዘነችውና የተከፋችው ይሄን ያህል ደረጃ እንደዚህ ያደርጉኛል ብላ እንጀራ እናቷና እንጀራ አባቷ ወላጅ አባቷ ያልጠበቀችውን መከራና ስቃይ ይሄ እያስከፍሉ ወደ አብነትም ዘንድ ሄደው ምን ማድረግ እንዳለባቸውና ለምን ልጅቷ እንደዚህ እንደጎዳትም ሲጠይቀው ልጅቷን ያመጧት ከወላጅ አባቷ ቤት በምክንያት ነው። እነሷን አሽመድምደውና ቤት ውስጥ አስቀምጠው ተስፋዋን አጨልመው እነሱ ደግሞ ገንዘቧን መጠቀም ነው። እንደዚህ ካልሆነ ልጅቷን ከዚህ የበለጠ ጉዳት ያደርሱባታል። ይሄ ለነሱ እርምጃቸው እንጂ መጨረሻቸው አይደለም በማለት መልሱን ይሰጣል። የሰውነት ክፋቱ ግን በጣም የታዘበው አብነት በቃ ትረካና የሆረር ፊልም እኮ አደረግብህ። ልጅቷ ይሄ ሁላ የሚደርስባት ከሆነ አሁን የደረሰባት ምንም ማለት እኮ አይደለም ማለት ነው ሲልም አዎ ከዚህ ይበልጣል። አሁንም የሚሰጣትን መድኃኒት ሄጄ ማጣራት አለብኝ በማለት መሽቶም ቢሆንም ወደ ታፈስ ክፍል ገብቶም እሷም ምንድን እንደፈለገና እንዴት በዚህ በጨለማ ወድቅ ሌሊት እንደገባ ክፍሏ ስጠይቀው ሰውነቷን ለማሳየትና እንዲሁም የማይገቡን እንትኖች ስታሳይም እሱም ለምንድን ነው እንደዚህ የምታደርገው? እኔ እኮ ልባልግ አልመጣሁም ሲልም ትጮህበታለች። ነገርየውን ተገላቢጦሽ አደረግሽው። ልባልግ ብመጣ ነበር መጮህ ያለብሽ፣ አሁን አይደለም ስልሽ እንዴት ትጮህብኛለች? ስለ እና ለምን እንደመጣ ለምን አትነግረኝም? በማለት ዛሬ ደግሞ ሙሉ ቀኑን አላየሁህም፣ የት ነበርክ? በማለት ትጠይቃለች። አዎ እኔም በማየት ስራ መፍታት የለብሽም፣ ራስሽ ስራሽን ስሪ፣ አርፈሽ ስራሽን መስራት ነው ያለብሽ በማለት አሁን ጥያቄዎች ልጠይቅሽ ነው በማለት ጥያቄዎቹ ሊጠይቅ ይመጣል። በአብነት እንግዲህ አቶ አለማየሁ ደውሎለት ወደ ቢሮ እንዲገባ ይጠይቀዋል። ነገር ግን አብነት መጀመሪያ ሲመጣ ሳሎን ያገኘው ህብስቴን ነበር እና ሰላም ብሏት እንግዲህ ደግሞ ያ ተኩላ አባቶች ለምን ትሰራለህ ልጄ ጋ ብሎ ደግሞ ታያርዴ በፊት ወደ እሱ ሊሄድ በማለት ተመልሶ አጎቷ ጋር ወይም አባቷ ጋር ሄዶ ሲመለስ በቃ ፈጣሪ ጨርሶ ይማርሽ ብሎ ታውቃታለህ ወይ ሲላ 1-2 በአምላክ ይዟት አይቻታለሁ 1-2 ቀን በማለት ይሺ በቃ የኔ ልጅ መልካም ቀን ብሎ ተመኝቶ በአፉ ደህና አባት የመሰለው ነገር ግን ውስጡ እሷን ለመጣል ሁሌም እየጣረና እያሰበ ያለው ወላጅ አባቷ አቶ አለማየሁ ከአብነት ጋር ወደ ስራ ይሄዳሉ ተይዘው። ምሽቱን ቢያጨላለምም ነገር ግን እህቱ ምን እየሰጠቻት እንደሆነ ታፈሱ አንቺ መልካም ልጅ እንደሆንሽ በደንብ ነው ማቀው። ምክንያቱም እኔና አንቺ ብዙ ጊዜ አብረን ኖረናል። ስለዚህ ምንም ነገር ብትኝ እህት ያስገድዳሽ እንደሆነ ጠንቅቄ ነው ማቀው። ለዛምም አልቀየምሽም። ስለዚህ የሆነውን ነገር ሁሉ እንድትነግረኝ እፈልጋለሁ ሲልም እኔ ምንም አላደረኩም ስለ ልትዋሽኝ አይገባም። ይችሪ በጣም ነው የምታዛዝነው። ማንም የላትም ምንም የላትም። በጣም ነው እኮ ትንሽ እንኳን ህሌና ላለው ሰው ይችሪ በጣም ታሳዝናለች በማለት መልሱን ይሰጣታል። እሷም እንግዲህ አዎ እትዬ ናት ያዘዘችኝ። ምክንያቱም እትዬ አለችኝ የምትመገበው ምግብ ውስጥ የሆነ መድኃኒት የሚሰጣት ነገር አለ። በአምላክዬ እኔ እውነት እልሃለሁ እኔ እንደዚህ እንደሚያደርጋት አላውቅም። ብቻ እኔ እማውቀው አድርጌ ያለችኝ ማድረግ ነው። ምን ያደርጋታል እንዴት ወዴት ብዬ እንደምታውቀው መጠየቅ አልችልም ስትለው በቃ አሁን ለማንኛውም ለእኔ እንደነገርሽኝ እንዳትነግሪያት፣ ምክንያቱም ከዚህ የበለጠ ክፋት ልታረግባት ስለምትችል አንቺ የታዘሽውን ስራ እያደረግሽ እንደሆነ ንገሪያት። ነገር ግን ከዚህ በኋላ መድኃኒቷን እንዳሰጣት ይጠይቃታል። እሷም ይሄን ነገር እንደማታደርግም ዳግመኛ ትነግረዋለች። እሺ በቃ ካልከም በማለት እሺ ብላ ተስማምታ ወደ መኝታዋ ትሄድ እሱም ይሄዳል። በጣም ተናዶና በጣም ስሜታዊ ሆኖ ስለነበረ በአምላክ እህቱን አንገቷን አልቆ አንቺ ምን አይነት ጨካኝና አውሬ ሰው ነሽ? እንዴት ልጅቷ ላይ ይሄን ያህል ትጨክኝባታለሽ? ምን አርጋሽ ነው? ምንድነው ያደረገችሽ? በማለት ይጮህባታል። ነገር ግን እሷ ምንም እንዳላደረገችና ምንም እንደማታውቅ ብትነግረውም በአምላክ ግን ፈጽሞ እነሱ ስለሚያውቅ አልነገራትም። በጧት የማይነጋ የለም የህብስትዬ ጓደኛ መታ ክፍሏ እያጫወታች እያለ
የኔ ልጅ ነቃች ብሎ አባቱ ታፈስን ስጠይቅ አረ ጓደኛዋን መታ እያወራች አለ ሲለው ደግሞ ከየት የመጣ ጓደኛ ና በማለት እየተንደረደሩ ክፍሏ ይሄዳሉ። በጣም በመደንገጥ እያዩቸው እንኳን ደህና መጣሽ በማለት ጥሩ አቀባበል ያሳዩታል። ቤተሰቦች በጣም ደስ የሚሉና ወጣቶች ነው ስትላትም አዎ በጣም ደስ ይላሉ አይደል ብላ ውስጡን ለቄስ ብላ በህብስትዬ ይዛው ቁጭ ብላለች። ዛሬ እንግዲህ በአምላክ ከዛ ቤት ይዟት ሊወጣና አብነት ጋር እንድትታቀም ሊያደርግ ወስኗል። ውድና የተከበራቸው የቻናላችን ቤተሰቦች ለዛሬ ይሄን ይመስል ነበር። ያም